ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ የምንመለከተው ግሬድ 10 ኢኮኖሚክስ ዩኒት 7 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ የመጀመሪያው ሌሰን የሆነውን 7.1 ኮምፖነንትስ ኦፍ ዘ ግሮስ ዶሜስቲክ ፕሮዳክት ኦር ጂዲፒ የሚለውን ሌሰን የምንመለከት ይሆናል። በተለይም ይህን ሌሰን አሊያም ይህን ቶፒክ በሁለት ኤፒሶዶች ወይም በሁለት ፓርቶች ከፋፍለን የምንመለከት ይሆናል። ዛሬ ፓርት 1ን እንመለከታለን። ቀጣይ ደግሞ ፓርት 2 የሚለቀቅላችሁ ይሆናል። በዋናነት በዚህ ሌሰን የምናየው ጂዲፒ ምንድን ነው፣ ከምንም በላይ ግን የጂዲፒ ወይም የግሮስ ዶሜስቲክ ፕሮዳክት ኮምፖነንቶች ምንድን ናቸው የሚለውን ነገር በደንብ አድርገን በሁለቱ ፓርቶች የምናይና የምንመለከት ይሆናል ማለት ነው። ሪቪው ኦፍ ዘ ኮምፖነንትስ ኦፍ ዘ ግሮስ ዶሜስቲክ ፕሮዳክት ኦር ጂዲፒ። በተለይም ዩኒት 6 ላይ በደንብ አድርገን ስለ ጂዲፒ ወይም ስለ ግሮስ ዶሜስቲክ ፕሮዳክት በደንብ አድርገን ተነጋግረናል። ግን በአጭሩ ለማስታወስ ያክል ጂዲፒ ምንድን ነው ብለን በምንመለከትበት ጊዜ ጂዲፒ ማለት በአንድ ሀገር ውስጥ የሚመረቱ እቃዎችንና አገልግሎቶችን ለመግዛት የሚወጣው አጠቃላይ የወጪ ድምር አሊያም ቶታል ኤክስፔንዲቸርን ጂዲፒ እያለን እንጠራዋለን። ልብ በሉ፣ በደንብ አድርጋችሁ አስታውሱ፣ በደንብ አድርጋችሁ ስሙኝ። ጂዲፒ ማለት በአጭሩ በአንድ ሀገር ውስጥ የሚመረቱ እቃዎችንና አገልግሎቶችን ለመግዛት የሚወጣው አጠቃላይ የወጪ ድምር ስፔሻሊ ጂዲፒ እያለን የምንጠራው ይሆናል ማለት ነው። አላችሁ ከኔ ጋር ናችሁ? ያወሩት ነገር ግልጽ ነው? በጣም አሪፍ፣ እንቀጥል። ጂዲፒ ማለት በአጭሩ ይሄ ከሆነና ከተመለከተን ስፔንዲንግ ኢን ዘ ኢኮኖሚ ቴክስ መኒ ፎርምስ፣ በተለይም በኢኮኖሚክ ውስጥ የሚደረጉ ወጪዎች አሊያም ኤክስፔንዲቸሮች የተለያዩ ሼፖች ወይም የተለያዩ ቅርጾች እንዳሏቸው ትመለከታላችሁ። ይሄ ማለት በአጭሩ ከኮንሰፕሽን አሊያም ከፍጆታ ከኢንቨስትመንት የምናወጣቸው ወጪዎች አሊያም የምናወጣው ገንዘብ የተለያዩ ሼፖች አሊያም የተለያዩ ቅርጾች አሏቸው እያለን ነው። አንዱ ቤተሰብ የሚያወጣው ገንዘብና ሌላው ቤተሰብ የሚያወጣው ገንዘብ ተመሳሳይ አይደለም። አንዱ ኢንቨስተር የሚያወጣው ገንዘብና ሌላው ኢንቨስተር ደግሞ የሚያወጣው ገንዘብ ተመሳሳይ አይደለም። ለዚህ ነው በኢኮኖሚ ውስጥ የሚደረጉ ወጪዎች የተለያዩ ሼፖች አሊያም ቅርጾች አሏቸው የሚባለው። እስቲ ይሄ ነገር ክሊር እንዲሆንላችሁ የተወሰኑ ኤግዛምፕሎችን ለመመልከት እንሞክር። ለምሳሌ ኮንሰፕሽንን እንመልከት። ኮንሰፕሽን ማለት በአጭሩ ፍጆታ ነው። ለምሳሌ እናንተ ከቤተሰባችሁ ጋር ሆናችሁ ወደ ምግብ ቤት ምሳ ልትመገቡ ሄዳችሁ ምሳ ከበላችሁ በኋላ የምታወጡት ገንዘብ አለ። መቼም ዝም ብላችሁ በልታችሁ አትወጡም። ገንዘብ ትከፍላላችሁ ከቤተሰባችሁ ጋር ሆናችሁ። ይሄ ነገር ምን ይባላል ካለን ኮንሰፕሽን ነው። እስፔሻሊ እናንተ የምትከፍሉት አለም የምታወጡት ወጪ አለ። ሌላ ደግሞ ኤግዛምፕል እንመልከት። ለምሳሌ ኢንቨስተር ላይ አለም ኢንቨስትመንትን እንመልከት። ለምሳሌ ኃይሌ ሞተርስ የመኪና ፋብሪካ ሲገነቡ የሚያወጡት ወጪ አሊያም ኮስት አለ። እሱም የኢንቨስትመንት ወጪ ነው። ማለትም መሬት ለመግዛት የሚያወጡት ወጪ አለ። ያን ፋብሪካ ለመገንባት የሚያወጡት ወጪ አለ። ለሮ ማቴሪያል፣ ለማሽን፣ ለተለያዩ ነገሮች ስፔሻሊ ወጪ ያወጣሉ። ይህም አንዱ ወጪ ነው በኢንቨስትመንት በኩል ማለት ነው። በሌላ በኩል ደግሞ መንግስት ራሱ የሚያወጣው ወጪ አለ። ይሄ ማለት ገቨርንመንት ስፔንዲንግ የምንለው ማለት ነው። ለምሳሌ የኢትዮጵያ መከላከያ ሰራዊት ድሮኖችን ለመግዛት የሚያወጣው ወጪ አለ። ይሄ አንዱ የመንግስት ወጪ ነው። በሌላ በኩል እንኳን በምንመለከትበት ጊዜ ለምሳሌ የኢትዮጵያ አየር መንገድ ከቦይንግ ድርጅት አውሮፕላን ሲገዛ የሚያወጣው ወጪ አለ። ይህም አንዱ ራሱን የቻለ ወጪ ነው። ለዚህ ነው ቅድም እዚህ ጋር እንደተመለከትነው ስፔሻሊ በኢኮኖሚክ ውስጥ የሚደረጉ ወጪዎች የተለያዩ ሼፖች አሊያም የተለያዩ ቅርጾች አሏቸው ብለን የተናገርነው ማለት ነው። ኢን ጀነራል ግን ጂዲፒ ኢንክሉድ ኦል ኦፍ ዚስ ቫሪየስ ፎርምስ ኦፍ ስፔንዲንግ ኦን ዶሜስቲካሊ ፕሮዲስ ጉድ ኤንድ ሰርቪስ። በአጭሩ በሀገር ውስጥ የሚመረቱ እቃዎችና አገልግሎቶች ለመግዛት የሚደረጉ እነዚህ ሁሉ የገንዘብ ወጪዎች አንድ ላይ ተደምረው የሀገሪቱን ጂዲፒ አሊያም ግሮስ ዶሜስቲክ ፕሮዳክት ይሰጡናል ማለት ነው። አሁንም ልብ ብላችሁ ስሙኝ። በአጠቃላይ እነዚህ በሀገር ውስጥ የሚመረቱ እቃዎችና አገልግሎቶች ለመግዛት የሚደረጉ እነዚህ ሁሉ የገንዘብ ወጪዎች አሊያም ኤክስፔንዲቸሮች አንድ ላይ ተደምረው የአንዲትን ሀገር ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት ክሬት ያደርጉልናል አሊያም ይፈጥሩልናል እያለን ነው ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። To understand how the economy is using a scarce resource, economists study composition of GDP among various types of spending. የኢኮኖሚ ባለሙያዎች አንድ ሀገር ያሏትን ውስን ሀብቶች ወይም ስኬርስ ሪሶርስ እንዴት እየተጠቀመችባቸው እንደሆነ ለመረዳት የጠቅላላ የሀገር ውስጥ ምርትን አሊያም
ጂዲፒን በደንብ አድርገው አናሊሲስ ያደርጋሉ አሊያም ያጠናሉ። ቢኮዝ ጂዲፒውን በደንብ አድርገው አናሊሲስ ካደረጉ በደንብ አድርገው ካጠኑ ስፔሻሊ እዛች ሀገር ውስጥ የሚገኙ ስኬርስ ሪሶርስ አሊያም አላቂ የሆኑ ውስን ሀብቶች ምን ደረጃ ላይ እንደደረሱ ምን አይነት ሲቹዌሽን ውስጥ አሊያም ሁኔታ ውስጥ እንዳሉ በደንብ አድርገው ለመመልከት ይረዳቸዋል ማለት ነው። በተለይም ይህ ጥናት የሚያተኩረው ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት በተለያዩ የወጪ አይነቶች ማለትም ኮምፖዚሽን ኦፍ ስፔንዲንግ ውስጥ እንዴት እንደሚከፋፈል በደንብ አድርጎ በመመልከትና በማየት እንደሆነ ትመለከታላችሁ ማለት ነው። በተለይም እነዚህ የውጪ አይነቶች የግል ፍጆታን፣ የንግድ ኢንቨስትመንትን እንዲሁም የመንግስት ወጪንና የውጭ ንግድን ያካትታሉ። እነዚህ ነገሮች በዋናነት የጂዲፒ ኮምፖነንት ተብለው ይጠራሉ። ማለትም የግል ፍጆታ የምንለው ኮንሰፕሽን፣ የንግድ ኢንቨስትመንት የምንለው ጀስት ላይክ ኢንቨስተር አሊያም ኢንቨስትመንት፣ እንዲሁም የመንግስት ወጪዎችን ማለትም ገቨርንመንት ስፔንዲንግ እና ኔት ኤክስፖርት ወይም የውጭ ንግድን ያካትታል እያለን ነው። እነዚህ አራት ነገሮች ዋና ዋና የጂዲፒ ኮምፖነንት እንደሆኑ በፍጹም እንዳረሱ አሁን በደንብ አድርገን ስንመለከታቸው ግልጽ ይሆንላቸዋል። ዱ ዚስ ጂዲፒ ዊች ዊ ዶንት አስ ዋይ ኢዝ ዲቫይድድ ኢንቱ 4 ኮምፖነንት። ካላይ ለመመልከት እንደሞከርነው በዋናነት ጂዲፒ አራት ዋና ዋና ኮምፖነንቶች አሉት። ከምንም በላይ ግን ጂዲፒን በምንፈልግበት ሰዓት አሊያም ጂዲፒን ካልኩሌት አድርጋችሁ ፈልጉ ከተባልን ጂዲፒን በዋይ ሲምቦል ወይም በዋይ ፊደል የሚወከል ይሆናል። በአጭሩ ጂዲፒን መፈለግ ከፈለግን የምንጠቀምበት ፎርሙላ ይሄ ነው። ይህም ዋይ ኢዝ ኢኳል ቱ ሲ ፕላስ አይ ፕላስ ጂ ፕላስ ኤንኤክስ ዌር ኤንኤክስ ኤክስፖርት ማይነስ ኢምፖርት። ጂዲፒን ለመፈለግ የምንጠቀምበት ፎርሙላ ይሄ ነው። ዋይ ማለት ጂዲፒን አሊያም ግሮስ ዶሜስቲክ ፕሮዳክትን የሚያመለክትልን ነው። ሲ ማለት ደግሞ ኮንሰፕሽንን ወይም ፍጆታን፣ አይ ማለት ደግሞ ኢንቨስትመንትን፣ ጂ ማለት ደግሞ ገቨርንመንት ፐርቼዝን፣ እንዲሁም ኤንኤክስ ደግሞ ማለት ስፔሻሊ ኔት ኤክስፖርት እንደሆነ ትመለከታላችሁ። ኤንኤክስን ለማግኘት ግን መጀመሪያ ኤክስፖርት ሲቀነስ ኢምፖርት ማድረግ አለባችሁ። ይሄ ማለት አንዲት ሀገር በአንድ ዓመት ውስጥ የላከቻቸው ኤክስፖርቶች አሊያም ምርቶችና ያስገባቻቸው ደግሞ ምርቶችን ቀንሳችሁ ኔት ኤክስፖርትን ማግኘት ትችላላችሁ ማለት ነው። ሶ በዚህ መንገድ ስፔሻሊ ጂዲፒን አሊያም ግሮስ ዶሜስቲክ ፕሮዳክትን ማግኘት እንችላለን። ይሄ ማለት በአጭሩ ምን እያልን ነው ብለን በምንመለከትበት ጊዜ ዋይ ፊደል የሚወክለው እንዳልኳችሁ ጂዲፒን ወይም ግሮስ ዶሜስቲክ ፕሮዳክትን ነው። ሲ ደግሞ የሚወክለው ኮንሰፕሽንን አሊያም ፍጆታ ነው። ይህ ማለት ግለሰቦችና ቤተሰቦች ለዕለት ተዕለት ፍጆታ እንደ ምግብ፣ አልባሳት፣ ትምህርት የሚያወጡትን ወጪ ኮንሰፕሽን እያለን እንጠራዋለን። አይ ደግሞ የሚያመለክተን ኢንቨስትመንት ነው። ወደፊት ምርትን ለማምረት የሚውሉ ካፒታል ወጪዎች ለምሳሌ ፋብሪካዎችን መገንባት ወይም ማሽነሪዎችን መግዛት ኢንቨስትመንት ውስጥ ይካተታል። ስለዚህ አይ ኢንቨስትመንትን ይወክልልናል። ጂ ፊደል ደግሞ የሚወክልልን ገቨርንመንት ፐርቼዝን ነው። ይሄ ማለት የመንግስት ወጪዎች ማለት ነው። መንግስት ለህዝብ አገልግሎቶችና ለተለያዩ ግዢዎች የሚያወጣው ወጪ ለምሳሌ ለመከላከያ፣ ለመንገድ፣ ለትምህርት፣ ለተለያዩ ፕሮጀክቶች ብሎ የሚያወጣውን ወጪ ገቨርንመንት ፐርቼዝ እያለን እንጠራዋለን። ሶ ባጭሩ ጂ የሚወክልልን ገቨርንመንት ፐርቼዝን ነው ማለት ነው። ኤንኤክስ ወይም ኔት ኤክስፖርት ማለት ደግሞ የተጣራ የውጭ ንግድ እንደማለት ነው። ይህ የሚገኘው ወደ ውጭ ከተላኩ ምርቶች ማለትም ኤክስፖርት ላይ ወደ ሀገር ውስጥ ከገቡ ምርቶች ኢምፖርት ስንቀንስ አሊያም በመቀነስ ኤንኤክስን ወይም ኔት ኤክስፖርትን ማግኘት እንችላለን ማለት ነው። ስለዚህ በአጭሩ እዚህ ጋር የተቀመጡት ፊደሎች ወይም ሲምቦሎች የሚወክሉት እነዚህ ነው ማለት ነው። ዋይ ጂዲፒን፣ ሲ ኮንሰፕሽን፣ አይ ኢንቨስትመንት፣ ጂ ገቨርንመንት ፐርቼዝ እንዲሁም ኤንኤክስ ደግሞ ኔት ኤክስፖርትን ይወክሉልናል ማለት ነው። እነዚህን ነገሮች በሙሉ በመደመር ስፔሻሊ ጂዲፒን ወይም ዋይን ማግኘት ትችላላችሁ ማለት ነው። This equation is an identity, an equation that must be true because of how the variable in the equation are defined. በተለይም ይህ ፎርሙላ በአንድ ሀገር ኢኮኖሚ ውስጥ የሚደረጉ የገንዘብ እንቅስቃሴዎችን በመለካት የሀገሪቱን ጠቅላላ ምርት ለመረዳት የሚያገለግል ትልቅና መሰረታዊ የሆነ ፎርሙላ አሊያም ቀመር እንደሆነ የምታዩና የምትመለከቱ ይሆናል። ይህ ነገር ከሌለ ጂዲፒን ማግኘት ስለማንችል ማለት ነው። In this case, because each birr of expenditure include GDP pledged is 1 for components of GDP. The total for components must be equal GDP. በተለይም አሁን የተመለከትናቸው እነዚህ አራት ኮምፖነንቶች ማለትም ገቨርንመንት ኤክስፔንዲቸር፣ ኮንሰምፕሽን፣ ኔት ኤክስፖርት እና ኢንቨስትመንት በተለይም አራቱ ዋና ዋና የጂዲፒ ኮምፖነንቶች እንደሆኑ ትመለከታላችሁ። እነዚህ ኮምፖነንቶች ስፔሻሊ ከጂዲፒ ጋር
እኩል የሆነ ቁጥር ማምጣት አለባቸው አሊያም ኢኳል መሆን አለባቸው። ይህን ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ እስቲ ግልጽ እንዲሆንላችሁ መጽሐፋችሁ ላይ ያለውን 7.1 የሚለውን ቴብል ለመመልከት እንሞክር። ለምሳሌ መጽሐፋችሁን ተመልከቱት። እዚህ ጋር ኮምፖነንት አለ፣ ከዛ በኋላ ቶታል ቢል፣ ከዛ ፐር ፐርሰን፣ ከዛ ደግሞ ፐር ፐርሰንት ኢን ቶታል ሚል አለ። ሶ ኮምፖነንት እስር ግሮዝ ዶሜስቲክ ፕሮዳክት አሊያም ዋይ አለ። ዋይ ማለት ምን ማለት ነው ብለናል? ሲምፖል የሚያመለክትልን ጂዲፒን ወይም ግሮዝ ዶሜስቲክ ፕሮዳክትን ነው። ከዛ በኋላ ቶታል ቢሉ አለ፣ ከዛ ፐር ፐርሰን እንዲሁም ፐር ፐርሰንት ኢን ቶታል አለ። ሶ የጂዲፒው ቶታል ቢል 14259 ዶላር ነው። ሶ ይሄ 14259 እንዴት መጣ ብለን በምንመለከትበት ጊዜ ስፔሻሊ ኮንሰፕሽንን አሊያም ሲን በምንመለከትበት ጊዜ 10093 ነው። ይሄ ማለት ከ14259 ጂዲፒ ውስጥ ስፔሻሊ 10093 የሚሆነው ዶላር ኮንሰፕሽን ነው አሊያም ለፍጆታ የወጣ ገንዘብ ነው እያለን ነው። ይሄ ደግሞ በፐርሰንት ሲቀመጥ ስፔሻሊ ከ100% 71% ጂዲፒው ኮንሰፕሽን እንደሆነ አሊያም ኮንሰፕሽን የወጣ ኤክስፔንዲቸር ወይም ወጪ እንደሆነ ትመለከታላችሁ። ሁለተኛ ላይ ደግሞ ኢንቨስትመንት አሊያም አይ አለ። ይሄ ደግሞ 1623 ዶላር ነው። ይሄ ማለት ምን ማለታችን ነው? ስፔሻሊ ከ14259 ዶላር ውስጥ 1623ቱ የወጣው ለኢንቨስትመንት ነው እያልን ነው። ይሄ ማለት ደግሞ ከአጠቃላይ ጂዲፒው 11%ን ይይዝልናል ማለት ነው። ሶስተኛው ደግሞ ገቨርንመንት ፐርቼዝ ነው አሊያም ጂ የምንለው ነገር ማለት ነው። ይሄ ደግሞ 2933 ነው። ይህን ስንል ምን ማለታችን ነው? ከ14259 ዶላር ውስጥ 2933 ዶላሩ ገቨርንመንት ኤክስፔንዲቸር ያደረገበት ነው አሊያም ገቨርንመንት ያወጣው ገንዘብ ነው እያለን ነው። 21% የሚሆን ድርሻ ይይዛል ማለት ነው ከአጠቃላይ ከ100% ጂዲፒ ውስጥ። የመጨረሻው ደግሞ ኔት ኤክስፖርት አሊያም ኤንኤክስ የምንለው ነው። ይህን ደግሞ ልብ ብላችሁ ካያችሁት ኔጌቲቭ 390 ነው። ይሄ ደግሞ ምን እያልን ነው? ከአጠቃላይ ጂዲፒ ውስጥ ኔጌቲቭ 3%ን የሚይዘው ኤንኤክስ አሊያም ኔት ኤክስፖርት ነው እያልን ነው። ግን እዚህ ጋር አንድ ትልቅ ጥያቄ አለ። ለምንድን ነው ሌሎቹ ፖዚቲቭ ቁጥር ሆነው ኔት ኤክስፖርት ወይም ኤንኤክስ ኔጌቲቭ 390 የመጣው? መልሱ እጅግ በጣም ቀላል ነው። እስፔሻሊ በአንድ ሀገር ውስጥ ኔት ኤክስፖርቷ ኔጌቲቭ ከሆነ ይሄ የሚያመለክተው ያቺ ሀገር ኤክስፖርት ካደረገችው አሊያም ወደ ተለያዩ ሀገራት ከላከቻቸው እቃዎች ይልቅ ያስገባቻቸው እቃዎች ወይም ኢምፖርት ያስደረገችው እቃ እጅግ በጣም ብዙ ነው እያለን ነው። ስለዚህ ሁልጊዜም ኔት ኤክስፖርት ላይ ኔጌቲቭ ቁጥር የሚመጣ ከሆነ ኢምፖርቱ ከኤክስፖርቱ በልጧል ወይም በሌላ አማርኛ አንዲት ሀገር ያስገባቻቸው እቃ ካስወጣቻቸው እቃ በልጠዋል እያለን ነው ማለት ነው። ሶ እዚህ ጋር እንዴት ነው ታዲያ ግሮስ ዶሜስቲክ ፕሮዳክት 14259 የመጣው ብለን ለማየት እንሞክር። ከላይ ቀመሩን ለማየት አሊያም ፎርሙላውን ስንመለከት ስፔሻሊ ዋይን ወይም ግሮስ ዶሜስቲክ ፕሮዳክትን ለማግኘት ሲን፣ አይን፣ ጂንና ኤንኤክስን ከደመርን ጂዲፒ አሊያም ግሮስ ዶሜስቲክ ፕሮዳክትን ወይም ዋይን እናገኛለን ተባብለናል። ስለዚህ እዚህ ጋር ያሉትን ቁጥሮች በሙሉ ደምሯቸው። ለምሳሌ 10093 ሲደመር 1623 ሲደመር 2933 ሲቀነስ 390 እናደርጋለን። እዚህ ጋር ሲቀነስ ያደረግንበት ምክንያት ስፔሻሊ 390 ኔጌቲቭ ቁጥር ስለሆነ ነው ሲቀነስ ያደረግነው። ባይሆን ኖሮ ሲደመር ነበር የምናደርገው። ሶ እነዚህን ቁጥሮች ደማምራችሁ ስቀንሱ 14259 ይመጣላችኋል ማለት ነው። ስለዚህ በአጭሩ እነዚህ አራት ኮምፖነንቶችን በመጠቀም ግሮስ ዶሜስቲክ ፕሮዳክትን አሊያም ጂዲፒን አገኘም ማለት ነው። እስቲ አሁን ደግሞ ፐር ፐርሰን ኢን ዶላርን ለማግኘት እንሞክር። ፐር ፐርሰን ኢን ዶላር በአጠቃላይ እንደምትመለከቱት 46372 ነው የመጣው። ሶ ይሄ 46372 እንዴት መጣ ብለን በምንመለከትበት ጊዜ ተመሳሳይ ፎርሙላ አሊያም ተመሳሳይ ቀመር ነው የምንመለከተው። 32823 ሲደመር 5278 ሲደመር 9540 ሲቀነስ 1269 አድርገን ካልኩሌት ስናደርገው 46372 ይመጣልናል ማለት ነው። ስለዚህ በአጭሩ እነዚህን አራት ዋና ዋና የጂዲፒ ኮምፖነንቶችን በመጠቀም ስፔሻሊ ጂዲፒን በቀላሉ ፈልገን ማግኘት እንችላለን ማለት ነው። ኔክስት በደንብ አድርገን ኮንሰፕሽን ምንድን ነው፣ ኢንቨስትመንት ምንድን ነው፣ ገቨርንመንት ፐርቼዝ ምንድን ነው፣ እንዲሁም ኔት ኤክስፖርት ማለት
ምንድናቸው የሚሉትን ነገሮች የምናይና የምንመለከት ይሆናል። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል